የውሻ ዘር አይደለችም እንቁርቲና ሺዝ ኦሮሞ አለቻት እኮ ሹቢት። ወይኔ ኢምፖርታንት ስልክ ተደወለብኝ። አውሩ አንዴ። እሺ ጉድ እኮ ነው። ወይ ጠንቋዮች! ከዚህ በኋላ ሲኒዋን ደርድራ እዚህ ሚዲያ ላይ እመጣለሁ እንዳትል። ሲኒ ድፋትና የሚደፋ ትላንትና ስትመሰክር የነበረችው ራሱ እያስፈራራችኝ ነው አለች እኮ ዛሬ መታ ልጅቷን ልጄ ልትገልብኝ ነው እያስፈራራችኝ ነው ብላ መታ እያለቀሰች ነበረ። ማን ነው አስፈራሪው? ባለ ጠንቋያ እቺ ገነት ይሄ ሁሉ የምትሰራው እቺ ገነት የምትባለው ናት። እሷ ናት እያለች ነበረ። ገነት የምትባለች አረብ ያገባችውና አባያ የለበሰችው። አይ ጾመች ረመዳን። አሁን እሷ ረመዳን ጾም እየጾመች ነው በእሷ ቤት ጋልያ። ወላሂ ማርያምን የሆነ ላይ በመሀል ወላሂ ትላለች፣ በመሀል ደግሞ ማርያምን ትላለች። አይ ዘንድሮ አይ መቀባጀር አላየሽም እንዴ? ሙድ እየያዙ ሚምለው ምናምን ሰርተውባቸው አራቱንም ደርድረው ማለት ነው። የአረብ ሀገር በርሜል የሚያክል ራይዝ መብላት የለመደ ፋንድያ የፊቷ ራሱ ተወጥሮ እኮ ሊፈነዳ ደርሷል። አረ ደግሞ ስታስፈራራ እንጂ ማርያምን ስታስፈራራ። ማንም እዚህ ለፍቶ ሰርቶ የሚያድር ነው። ማንም ሰው ማለት ዜጋ ብታገቢ ባታገቢም እኩል ነው ዝርያ። እሷ ግን እዛ ስትበጠረቅ ነበረ። ማርያምን ስታስፈራራ ልጆቹ አባቷንስና እሷን አረብ በፎቶ ይወላችሁ በፎቶአችሁ እንዳታሰሩ የምትሉት እኔ ማምነው መድኃኒዓለም። እስቲ ፎቶዬን አይደለም ቪዲዮ ያላችሁ እስቲ አሰሩ። ልክስ ስታሙበትና ስትበቀበቁ ነው እናንተ ላይ የሚሰራው አንከብቱላ ማለት ነው። ወይ ጉድ! ወይ እዛ ሀገር በነበርኩ። ግን በመሀል የሱሱ ሀቅ ወጣላት። በቃ እሷ የሱሱ ሀቅ ወጣ በመሀል። ሌሎቹ እሷ ምንም አታውቅም ምስኪን በጣም ሱሱ በጣም ነው የምታሳዝነው። ምክንያቱም ዝርያ ማለት እሷ አይተሻ ከሆነ እዚህ ቲክቶክ ላይ በጣም ፋስት ልጅ ናት። ሰው ትግባባለች፣ ትዘፍናለች፣ በጣም ምርጥዬ ልጅ ናት። አሁን ግን የምር ነው የምልሽ ትናንት ራሱ አይተሻ ከሆነ ፊቷ ሁሉ ተቀይሯል። ልጅቷ በጣም ብታያት የሆነ ዝም ያለች ሆናለች። ምክንያቱም የሰው ልጅ እንግዲህ እንደምታውቂው ነው ያለ ነገር እንደዚህ ድብዝዝ አይልም። ልጅቷ ብታያት በጣም ፋስት ናት። ማርያምም ዝርያ እዚህ ቲክቶክ ላይ ጌታ እንደው ልጆቹ ራሱ ይሰድቧን ነበረ ቅልብልም ምናምን እያሉ እንዴት እንትን እንደምትል ስራዋ ምናምን ሰማሽ። ጉራጌ፣ ትግሬ፣ ኦሮሞ ናቸው። አፈር ብሉ ደግሞ በብሔር አምጡታ የቀራችሁ እሱ ነው። በብሔር የሚወከል ነገር የለም። ስትሰራ ብሔርን እንዳጠራ እዛው ራስን ችለጠው። ኧረ እነዚህ ባለጌ ናቸው። ማርያምን ተሸልማታል እኮ ጌታን። ቪዲዮን አይተናል። ኤምባሲም ተሸልማለች። ቪዲዮ ላይ አለ። ማን ተሸለመው? ገነት ተሸልማለች። ማን የሸለማት? ኤምባሲ። ለምን? አሰርታባቸው ነው። አሰርታባቸው ይሄው ያባረጥኩባችሁ ልትስሙት። እሺ አሰብ راح تكبتهم بالبحر. ما في شيء انا سريع عندي. ما في، انا ما بشتغل مع الشيطان، لكن خليها تروح تشتغل مع الشيطان ما تيجي لعندي. خلص ما بقى تيجي لعندي. ايه خلص قليلة ما تيجي. خلص ما تشتغل عندي. خلص هلا بمحي هيدا. خلص اوكي ما بقى تيجي. طيب ليش هي من يومين قالت لي بلشي لي اعملي لي واحد؟ ليش قالت لي اعملي لي؟ ليه لا تدفعني مصاري وتقول لي اعملي لي؟ بس قولي لي ليش قالت لي اعملي لي؟ فيك تقولي لي؟ بعدين ليش انت عم تحكيني مش هي عم تحكيني؟ ما عم بتقولي لي ما في حدا معها، ليه ما هي عم تحكيني؟ ቶኒ ባላኮርፋት ኖሮ ጓደኛዬን አድርጌ አስቀያት ነበረ። እንደው ያቺ ያነፊክ አካውንት ለምን አጠፋሽ? በእናትሽ ጓደኛዬን አድርገን እንልክላት ነበር ወደ እሷ እንድታየው። አጣጣለች ግን ወይ ላታይ ትችላለች እንዴ አለቻት። እዛው ሀቢባሽን ውደጂ
የውሻ ዘር አይደለችም እንቆርቲ ነው ሺዝ ኦሮሞ አለቻት እኮ ሹቢቲ። ኧረ በስመ አብ ኧረ እኔም እያለሁ እናንተም እያለሁ የትም ላልሄድ እንደዚህ አይነት ቦታ አልሄድም። አይችሉም እንደውም አይችሉም። ውሸት ምን የሚሰሩት ነገር ውሸት ነው። ያው አንቺ እዛ ሄደን አሰራን አንቺና ልጁ ተለያየች። አይሰራም እንደዚህ አይነት ነገር ጓዴ። ይሄው እኔ አረበኛው ምንድነው የሚሉት? ምንድነው አረበኛው ተርጉሚላቸው መስል ተርጉሙላቸው እናንተ ይጨጋል እስቲ የሚገጥምላቸው ነገር ነው። እኔ እኮ አረበኛ የእንትን አልችልም የሚሉት። እሷ ደግሞ ልሽ እቺ እናቷን እናቴ ጋር ብላ እናቷን ያገናኘችው ደግሞ ቪዲዮ ሰርታለች እያለቀሰች። ሰላም እንዴት ናችሁ? ብዙ ዛቻዎች እየደረሰብኝ ነው። በልጄ ማስፈራሪያ እያመጡ ነው። ህዝብ ስትጎኑ ልጅ ነው ተብሎ መቶ ድራማ ደግ አረግ አያገባንም። እኛ ልጅሽ ያለች ቦታ እናውቃለን እያሉ ልጅ አንድ ነገር ብትሆን ትናንትና ከተናገርኩ በኋላ ብዙ ነገሮች ሀቢባ ሱሱን እንርዳት ስላለች እነዚህም ሊረዱ ፈልገው እኮ ነው። ጠንቋዩ ይረዳቸው፣ ማንም ይረዳቸው የለም። ጠንቋዩ ቤት ሄደው ከእንደገና ገንዘብ ይቀበሉ። አስቱ ያልገባሽ ነገር እኮ እናቷ ኢትዮጵያ ድረስ ደውላ እኮ ማንም እኔ አላዝንም። በሰው ህይወት ላይ ቁማር በሚቆምሩ ጠንቋዮች እኔ አላዝንም። አይደለም ልጃቸው እነሱም ይጥፉ አይገባኝም። ሊሳካላቸው መርዝ የሚበጠብጡ እኮ ናቸው። እች እኮ ሮሚ የተናገረችው እኮ እስከዛሬ ዝም ብላ ነበር አይደለም? ከቤሩት ወጣ ዱባይ መታ ስራዋን በአግባቡ እየሰራች ነበር። እነ ራሄልና እነ ገኒ ምናምን የሚባሉ ሲጣሉ ግን ያንን ተጠቅማ ነው መታ የተናገረችው እንጂ እኮ አይናገሩም ነበረ። ሀሜት ባይመጣ በነገራችን ላይ ሱሱ ትልቋ ባለውለታሽ ወሬ አምጥታ የነገረችሽ እሷ ናት። የነዚህን ሁሉ እንደ መልአክ ሆና የነገረችሽ ጠንቋይ ቤት ምናምን እያሉ እያሙሽ ነው ስምሽን አጥሪ ብላ ነገረችኝ ያለች እሷ ባለውለታሽ ናት። ትክክለኛ ወዳጅሽ ናት እሷ። በጣም እኮ የሚገርም ጉዳይ ነው። በጣም በጣም የሚያሳዝን ብልግና በ21ኛው ሴንቸሪ የትናየት ነጭ ምድር ትቶ መንቆራቆር እየገባ እኛ ሀገር እንደ 21ኛው ሴንቸሪ በዚህ ዘመን እንደው ጠንቋይ ቤት ትሄዱ። ለዛውም ደግሞ ያረብ የዋህናት ሮሚ እንደው አሁን እንደው ማርያምን እንደው ሱሱ ከዚህ በላይ ምንም የሚገባት ልጅ ናት። ኢቭን እንኳን የሆነ አስቀይመሻት እንኳን የምትቀይ በጣም የዋህናት። ልቧን የተጠቀሙበት እያንዳንዳቸው ሲናገሩ ምንም አታውቅም። ከብት ናት ነው ሄዳ በቃ እነሱ ስለሳቁላት ብቻ ሄዳ ነው የምትበላው፣ ሄዳ ነው የምትጠጣው፣ ሄዳ ነው እንትን የምትለው አምናቸው ማለት ነው። የሰው ፎሮፎር አጥበው የሰው ፀጉር አጥባ በምትኖር ሴት የሚቀኑ እኮ ናቸው እነዚህ ሮሚ። እግዚአብሔርን የቷናት የሁማኔር ደግሞ የምትሸጠው ሱሱ ያቺ በጣም ስታለቅስ የነበረችው እሷስ ምንድናት? ጠንቋይ ጋር አትሄድም እሷ። ኖ የተደረገባት ነው። ኦኬ በጣም ነው የምታምናቸው። ምክንያቱም አለች እኮ እሷ ስትናገር የራሴ ሀገር ዜጋ ናቸው እንዴት ይሄን ጠረጥራለሁ እኮ አለች። በቃ ወይ መድኃኒዓለም አስበሻል? ግን ሮሚ ምን ያህል ክፋታቸው ጥግ ወንዱን እቃው እንዲኮላሽ ያረጉታል። እቃው እንዲኮላሽ ሰው እንድታንስ ያረጉታል። ለትንሽ ጊዜ ነው እቃው መነሳቱ ማይቀር ነው ከነዚህ ሴቶች ሲፋቱ። ገባሽ? እግዚአብሔርን ቆሻሾች ያቸው እሷ ስራውን ስትሰራ እናንተ ወይ ከጎኗ ከፍታችሁ መስራት ከምትመቀኙ አቅም ካላችሁ መክፈት። እንዴት ሰው የሚሰራ ሰው ላይ እንትን ያደርግበታል? ጠንቋይ ቤት ሄዶ ሰው እንዲከስር ያደርጋል። በጣም እኮ ነው የሚያሳዝነው። ኧረ በስመ አብ! የወንዱን ሸቀጥ እንዳለ ብርት ውስጥ እንዲገባ አድርገው። ይሄ በጣም የሚያሳዝን ነው። ሳሪ አክሴፕት በይ። ሄሎ እንገራችሁ እንደዚህ በጥንቆላ በቆሸሸ ህይወት ውስጥ ያላችሁ ለተወሰነ ደቂቃ ለተወሰነ ቀናት ሊሰራ ይችላል። የምትሰሩ ሰይጣናዊ ስራ ትንሽ ስልጣንም
ግን እመኑኝ ነው የምልህ የፈጠረን አምላክ ለፍጡር አሳልፎ አይሰጠንም። ምናልባት ሱሱ በቀድሞ ህይወቷ ከአላህ ጋር ያላት ቀረቤታ ዱዓ ስታረግ ልቧ ንጹህ ስለሆነ ምናምን እንድትማር ቀጣይ ህይወቷ እንዲሰተር ምናምን ይሄን ማስተማሪያ ሰጥቷታል። ግን እናንተ ጥፍራም ናችሁ። ሰው እንዴት ፈጣሪው እያለ ሌላ ኮተት ጋር ይሄዳል? ወላሂ ማርያምን ድሮሜ አስቢውማ በሙስሊሙ ስትሄጂ ያማረ መስጊድ አለ። እዛ ሄዶ ማልቀስ ይችላሉ፣ ከፈጣሪያቸው ጋር መገናኘት ይችላሉ። በእኛ በኦርቶዶክሱ ደግሞ ብትሄጂ ቤተክርስቲያን ዛፍ ስር ሄደሽ አልቅሰሽ ብቻችን ከፈጣሪ ጋር ተገናኝተሽ መጭበት ቦታ አለ። ኩዊን እያየውሽ ነው። ኩዊን አንቺ ሪከርደርሽን ትተሽ ጠንቋይ ቤት ቁጭ ብለሽ እየዋልሽ ፈዘሻል። በ12 የተመታብሽ የት አለ ሪከርድ የምታረጊው? ጠንቋይ ቤት ቁጭ ብለሽ ፈዘሽ። እውነት ነው። ድምፅ እንሆናታለን በኋላ በጣም በመጣበት ሀገር ተወልደሽ ቁጭ ብለሽ የጠንቋይ ወሬ ስታዳምጪ ያልቸገረሽን ጌም እኮ አትችልም። ጌም ቁጭ ብላ ፍዛት ጌም ከሷ ጋር በነገራችን ላይ ሳሪ ምን ይመስልሻል? ሱሱ ዱባይ ብትመጣ ትምጣ ማሬ ሂውማን ሄር ቤት ትክፈት። እዚህ ጎበዝ ልጅ ልጅቷ ነይ ሱሱ እንቀበልሻለን። ጌታ ነይ ዱባይ። የዱባዩ እንትን ብሏል፣ ጸበል ተረይቷል አይደል? የለም አሁን ያ የለም። እስቲ እንግዲህ የለም ብለናል። ያው የለም አሁን ከቤሩት ትኬት ቆርጦ ወደ ሳውዲ ሊሄድ ነው ብለዋል። ተመችቶኛል። ወደ ሳውዲ ተመችቶኛል። ፕሮሰስ ላይ ነው፣ ቪዛ ምናምን ፕሮሰስ ላይ ነው። ይላፋን እኛ የደላላ የምናምን ኬዝ ነው ዝርያ። እኛ ጋር ያለው ደላላ ምናምን ደላላን ያስቸገረው እሱን መወጠር ነው። ይሄ እኮ ደስ እኮ ነው። እንደ እንትን ተወርደናል እኮ። አረ ማርያም በጣም ነው የሚያስጠሉ። ሲጀምር አየሽ ግን ብዙ አብረሽ ሴት ሲበዛ ሴት ጋር እንደዚህ መቀላቀል እንደዚህ በቃ የጓደኛ ማብዛት ምናምን በጣም እኮ በጣም ከባድ ነው። ዝርያ በየቤቱ መሄድ በየቤቱ ዘጭ ዘጭ ማለት በቃ ይኸውልሽ ስትሰሪ ስትለወጭ እኮ አይወድም አብረሻ። በጣም ከባድ ነው ማርያም። በጣም በስማ ጋይ 7 አበባ ስጡ ከባድ ነው። እስቲ ኮፒ ሊንክ አድርጉ። ደግሞ ሀቢባ ራሱ እኮ አስፈሯት እኮ ደንግጣ እንዴ አይደለም። አንደኛ እኔ ማርያምን ሀቡ አሳዘነችኝና የሆነ በቃ እንትን ውስጥ ጋር ተመስጣ ነው የምትሰማቸው። በቃ አዎ እሷ ለራሷ ነው ያይነ ወሬ በጣም ነው የሚያስጠላው። አዎ በዛ ላይ በቃ እሷ ጋር እንደዚህ አይነት ይሄ የተጨማለቀ ህይወታችሁን ይዛችሁ አታስጨንቋት። ይሄ በቃ እንደዚህ አይነት ሄዱ ወደ ቤተክርስቲያን ወደ መስጊድ እዛ ቤታቸውን ይክፈቱ። ለምን አይከፍቱም? እነሱ ታዋቂ አይደሉ? እንዴት ዛ ይክፈቱ? ካላስ ማርያምን እሷ ራሷ ደግሞ ማርያምን በጣም ነው የምትለው። እርጉዝ ናት። ስትረስ አናቷ ስትረስ በጣም በዛ ላይ እንደማመጡ አብረው እየጮሁ ጭንቅላት ወይኔ በጣም ነው እንትኑ ራሱ የተቆረጠው ሳይ በጣም ነው የሚጮሁት። መሲ አይደማመጡም እኮ የሆነ ሰዓት ማርያምን ሀቡ ማለት ነው እንደዚህ ብላ በቃ እንትን ብላ እያለ ታያቸዋለሽ። በቃ ሶስቱንም ምን ታርጋቸው ታዲያ? ምን ታርጋቸው? ሲያምርብሽ ሳርዬ የኔ ቆንጆ ዝርያ አመሰግናለሁ። አሳይን እያሉኝ እኮ ነው። ይኸው የለበስኩት 175 ደሊቨሪ ፍሪ ነጠላለሁ። ኧረ በጣም ነው የሚደብረው ማርያምን። የሆነ ቀለታኛ ቤት እኮ የጥንቆላ መጥቶ ነበር ዝርያ። ከዛ መሲ ተጠንቀቂ፣ በፎቶ ይሰራል ሀቢብቲ ቤት ማለት ነው። ስሚ ሀቡ እንትኗ ተዘግቶ ነበረ የዛኔ ማለት ነው። ምንድን ነበረ ቲክቶኳ አጋጣሚ ተዘግቶባት፣ ከዛ ወደ እኔ ይዘውት መጡ እኔ ጋ። ከዛ አሉና ሲጨርሱ ዝርያ ጠዋት ቲክቶኬን ስከፍት ቲክቶክ ልብ ድርግም አለውን ያወራለው ጥቁር ያው ምን እኮ አልጨረስኩትም እንደተጀመረ። እኔ እንደዚህ አይነት ነገር አልፈልግም ብዬ ትቻቸው ወጣው። ሀቡቤን ነው መጨረሻ እኮ የተጨረሰው። እንደዚህ ብል እታያለሁ ስል አትታይም። ጭልምልም በቃ ጭልምልም አላለም። እንዴት እንደደነገ ከዚህ በኋላ የጥንቆላኛ ቤት እንዳታመጡ አልኩ። ኧረ በጣም ነው የሚያስጠል፣ ደግሞ ያስፈራል። አረጋሽ በጣም ነው የሚያስፈራል። እነዚህ ደግሞ የተብካካ ተቀለሽ ያኔ አንድ አይደለም። አስቢ ኢትዮጵያ ድረስ ምናምን በጣም ከባድ ነው ማርያም። ስኖት ፊ በጣም ይደብራል። በጣም ማርያም ደግሞ እሄዳለሁ አገባችሁም እሄዳለሁ ትላለች ራይል የምትባለው ደግሞ
ትሄድኛ ምን አገባን? ግን እዚህ ቲክቶክ ላይ ሲኒዋን ይዛ መምጣት አትችልም። ሲኒዋን ደርድራ የመጣ ጊዜ እኔ ረግጣታለሁ። እንዴ ጌም ቁጭ ብላ ትጫወት ከፈለገች እንጂ ሲኒዋን ደርድራ አቦካለሁ አወርጣለሁ የለም። ከዚህ በኋላ ደንበኛ ጠንቋይ፣ የሚገቡትም ጠንቋይ ናቸው፣ አስገቢውም ጠንቋይ ናቸው። የቤሩት ቆንስላ እነዚህ ሰዎች ላይ እርምጃ እነዚህ ሰዎች ላይ የሆነ እርምጃ መውሰድ አለበት ቆንስላው። ያ ቆንስላው የሆነ ነገር ሊያደርግ ይገባል። ወይንም እነሱ ላይ ማስጠንቁለውባቸውን አለ እንዴ እየሸለሟቸው ይሸለማሉ እኮ አሉ። ሰማሽ? ለማስጠንቆላቸው ተሸለመኝ ተጠርታ አንዱ አለችኝ አላልሽኝም? ረዋ አዎ አለ፣ ቪዲዮ ላይ አለ፣ አሁንም አለ። ገብታችሁ ሰርች አድርጋችሁ ሂድ። እንደገና ደግሞ ልንገርሽ፣ አብዛኛው ጥንቆላ የሚጫወቱ አሁን ራሄል ጋር ይሄ ሲኒዋ ላይ ያለ ይሄ ሲኒዋ ላይ ያለ ይሄንን የሃይማኖት አባቶቻችሁን ጠይቁ። የ666 አርማ ነው። ከሰው አይን ይጠብቀኛል ብለው ነው። እችኛዋ ማናት ችገኒ የምትባለው ስንት አድርጋ ቪዲዮ እያንዳንዶቹ ቲክታክ ላይ ያሉትን አሳይሻለሁ። ራሄል ሲኒው ላይ አድርጋው ነው የምትመጣው። ሲኒው ላይ ይቀመጣል። የታለችን የሷ ልጅ የፈን አይደለ እንዴ? በማርያም ግን ኧረ የመንፋን እንደዚህ ደግሞ የምሯን ነው የምጠነቁለው አሉ። ያውልሽ ከጀርባዋ ስንት እንደሰቀለች ገኒ ደግሞ አይሹ። ይሄ ጎግል ላይ ማለት ነው። ሮሚ ከባሻው ደግሞ ላሳይሽ። ቆይ ወይ ጉድ! ይቺ ያይን መልክተው ያውልሽ ጎግል ላይ ሰርች አድርገሽ ስታዩ የሰይጣናዊ አሰራር ነው። የሃይማኖት አባቶች ስፔሻሊ የኛ የተዋህዶ ልጆች ይሄ አይፈቀድም። በማንም ሃይማኖት አይፈቀድም እንጂ ምን በእኛ በሙስሊምስ ማፈቀደላችሁ? አይፈቀድም። አባር በልታው ፈሬ የሞል 666ቶች። ከዚህ በኋላ ራይል የምትባል ሲኒ ይዛ ስትመጣ ገብታችሁ ምዘባርቁ አበሾች ጥንቋይ ቤት እንደገባ አውቀ ንስሐ ግባ። ከዚህ በፊት የገባችሁ ራሱ ንስሐ ግቡ። ሳላውቅ በስተት ሲኒ ብላ ስትቀልድ ገብቼ ጠንቋይ ቤት ተሳስቼ ገብቻለሁ ብላችሁ እንትን ለአባቶች መናገር አለባችሁ። እኔ እግዚአብሔር ሲለኝ አልገባውም። ዲቦራም አላት። ማን ያለው ምኗ ላይ ነው ያላት? የዚህ አይነት ነገር ዲቦራም አላት ይላሉ። ዲቦራም ላይ ያላት ዲቦራም አላት መሲ ዲቦራም አላት ይላሉ። አላየውም። አሳዩን፣ አምጡና አሳዩን። ዲቦ ደግሞ ብታረበው ወይ ነገራታል። ግድግዳ ላይ እያሉ እየጻፉ ነው እኚህ ቤት ግድግዳ ላይ። አቤት እስኪ ያ ያልኩ ወጣ ያ ያሉ ወይ ዘንድሮ ግድግዳ ላይ አላት። ዳርክዬ ቴንኪው። ወይ ዘንድሮ አሁን ዛሬ ላይፍ ከገባች ቡጣው አለች። አንቺ ቡጣ ካለች እውነታቸውን ነው ማለት ነው። ተነግሯት አላወቅኩም ብላለች። በቃ እኮ ካላወቀችው አላወቀችው ነው። ዛሬ ላይ ከገባች አያስቀምጧትም ሲጀመር። ወይ ዘንድሮ ምን ብለው ነው የለጠፉት? ምን መስሏቸው? ጎግል ላይ ሰርታርገው ላኩልኝ። ሮሚ ደግሞ ማምናቸው ሰዎች ናቸው፣ በደንብ ያስረዱኝ። ከዛ ደግሞ የሃይማኖት አባት ጠየቅኩኝ። በቃ ይሄ ወይ በሙስሊም ቁርአን ከሚለው ውጪ በመጽሐፍ ቅዱስ ከሚለው ውጪ በራስሽ ሃይማኖት ላይ ምንም አይነት መጨማመር አትችይም።
ኮሜንት ላይ ያደርጋሉ። ሄዱ እናንተ ዳዊት ነው ቤት እንዳታረጉ ረፉ እዛው እንዴ። በጣም የሚገርም ነው እግዚአብሔርን። ኧረ በጣም ነው የሚያስጠሉት ጋይስ፣ በጣም ነው የምታስጠሉት። እንደዚህ አይነት ካሳፋሪ ተግባር ውጡ። ራሳችሁ ወንድ አጥተው ነው ወንድ ልጅን እንደዚህ አድርገው ማግባት ማለት ምን አውቃለሁ። ኧረ እነዚህ ለጥቅም እኮ ነው መሲ፣ ታውቂያለሽ? ለጥቅም ለብር፣ በቃ ሌላ ነገር የለውም። እና ሌላ ምን አለው ንገሪ? ለብር ሲሉ በቃ አትያትም እንደ ይቺ እንትን አለኝ ስትል ነበር የተቆረጠ ቪዲዮ ላይ። ምንድን ነው ያለኝ አለችው? ትራክተር ላይ አይደለም ማደያ አለኝ አለች። ይቺ ገነት ባሉ አለው ማደያ አለው ማደያ ባሉ አለው አለች። ኦኬ ማደያ ላይ ደግሞ ምንድን ነው ያለችው? ደግሞ ምንድን ነው ነገር ደግሞ አለው ሌላ አለች። የተቆረጠ ላይ ማደያ ነው። ኢትዮጵያ ውስጥ ነው ኖ የዛ ሀገር ዜጋ እኮ ነው ዝርያ ባሏ። ኦኬ ዜጋ እኮ ነው። አረብ አግብተው ነው የሚግማሙብን ላያችን። ግን 4 ነው ያላት እኮ 4 ባል 4 ነው ያላት ባለው ቤት ነው 4 ነው ያላት። ሁለቱም መኪናቸው ራሄል ናት እንግዲህ እዛ ሲጋፈጡ የሰማናት እና ከተኮላሹት አንዱ ነው መሰለኝ አላቅም ምን ያለው አለ። 4ቱንም አግብታ ነው መሲ ወይስ ደግሞ እንደዚህ ነው? አንደኛው በጣም ሀብታም ነው፣ አንደኛውን በፍቅር ትወዳለች። ከዚህ እቃው ካጠረ አንዱ ነው ማለት ነው። አቤት አቤት፣ የላይኛው ጌታ አንተን የሚፈራ ማን ነው ዘንድሮ? ወይ ጉድ! ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ሰላም የምትባይ ውሻ የውሻ ልጅ፣ እኔ ቤት የጠንቋዩን ክብ ነገር አምጥተሽ የምታረጊው ምን አባሽ ነው? አንቺ ጥብቅ እኮ እንትን ጠንቋይስ ጎታች ምን አባሽ ነው እዚህ ቤት የምትጽፊው? ይሄ ክቡን ነገር እኔ ቤት ትጽፈዋለች እንዴ? ይህንን እንትን ወይ ዘንድሮ ዳክዬ ቴንኪው የኔ አባት። ታፕታፕ ኮምፕሊንግ አድርጉ። ደግሞ የገበያ ሮሚ ደግሞ እኮ የገበያ ሙሉ ያደርጋሉ አሉ ሲናገሩ። እዛ ምን ይላሉ? የገበያ የእሷን የአንቺን እንጀራ ወደ እኔ አይደለም ወደ እኔ እንዲሆን ማለት ነው። እንደዚህ ያደርጋሉ። ጥረኛም አንድ አበባ ስትናገር ምን አለች መሰለኝ ሳሪ? 4ቱም የእንትና ገኒ ሱሱ ላይ አላደረገችም፣ ለራሷ 4 አሰርታለች አለች። 4ቱ የወንድ ነው እና የገበያ ማነው አድራጊው? ገኒ ቴንኪው ዳክዬ የኔ ቆንጆ። ሰው እንዲሞት ምናምን አደረገች። ደብል ነው ሰው እኮ እስካሁን ድረስ አልሞተም። ወንዶቹ እቃቸው ከሷ ውጭ እንዳይታዘዝ። ኦኬ ያለ ደብል ነው ጋይስ፣ ደብል። አዎ ቴንኪው አኒቲ ቴንኪው። ያርጋ ያመጣችሁ ወንድ ምን ሊያረግላት ነው? ጠንቋይ ቤት ወስዳ እቃው እንዳይታዘዝ እንጂ ደብል ነው ጋይስ። ፑሽ ፈርበልታት ወይ ደብል ነው ጋይስ፣ ወይ ዘንድሮ ጋይስ ደብል ነው ትጡኝ። ደብል ነው ጋይስ፣ ደብል ነው፣ ደብል ነው ጋይስ። ደብል ነው ጋይስ፣ ስጡ። አሁን ጉቺ ግን አልደነገጠችም? እቺ ልጅ እንደዚህ ብላ ስትታይ ሲጀመር እሷ እኮ ያው ፋንስል ለፈን ስለሆነ የምትሄደው ዝርያ ማንም እኮ ይሄንን አክሰፕት ያደረገ የለም። እኔ ግን እንደ ቀልድ እኔ ገብቼም ቢሆን ቤቷ አሁን እንዲህ ባገኛት ጉቺ እንደውም እኔ የተቆረጠ ቪዲዮ አይቻለሁ ያለችው ነገር ትክክል ነው። ምክንያቱም ዝርያ አሁን ይቺ ገነት የምትባለው ስታስፈራራ ነበረ፣ እኔ ቃማለኝ እንደዚህ እያደረጉ። ስለዚህ ይህንን ነገር ለምን ታደርጋላችሁ? እነሱ ሰርተው የሚበሉ ብዙ ልጆች አሉ ምናምን እያለች ስትቃወም አይቻታለሁ። እንትን
ስትናገር ነው። ኮስ ጉቺማ ትቃወማለች እንዲህ አይነት ነገር። ጉቺ እኮ ትቀልዳለች፣ ትመርቃለች ምናምን እንጂ እንዲህ አይነት ነገር ኧረ በስመ አብ ስትናገር ሰምቻታለሁ ስትናገር። ሰው ለምን ትበያለሽ? 5 ሰዓት ሆነ እኮ ለምን አትበላም? እና ተከንትራቷል የድንግል ማርያም ልጅ 44ቱ ታቦት የቁልቢው ቅዱስ ገብርኤል ያጃናው ሚካኤል የሽንቁሩ ሚካኤል አባቴ ቅዱስ ገብርኤል ፈጥራኛ በፍጡር አሰጠኝ። እናንተ ጠንቋዮች እግዚአብሔር አምላክ ከምድረ ገጽ ያጥፋችሁ። አሜን አሜን አሜን። ዛሬ በዕለተ ቀን ቅዱስ ገብርኤል አመድ አድርግልን። አብጌ ለራስሽ አይደለሽ እንዴ? እኔ እከፍላለሁ ያልሽው እኔ እኮ የሐምሌ ገብርኤል ቀን እናቴ ታቦት አስገብታ መንገድ ላይ ምጥ ይዟት የው ገብርኤል ጸበል ጠጥታ የወለደች ልጅ እኮ ነኝ። ማን አባቱ ስልጣን አለው በእኔ ላይ? ማን አባቱ አይት ብትገንዙ ጉማሬ ብትገንዙ ምን ብትገንዙ ደም ብትጥሉ ፈርስ ብትጥሉ እኔ ላይ ስልጣን የለውም። በጣም አብዲ ያወራት ነው። እናንተ ጋር ካለው እኔ ጋር ያለው ይበልጣል። መቼም ለእናንተ እጄንም ፊቴንም አልኩ። ኧረ እንደው አፈር በልተው በሞቱ አብዲ መልሽ እኔ ትናንት ኮመንት ላይ ይሄ አይፈቀድም የሰይጣን ምልክት ነው ከተባላችሁ አትጻፉ። በቃ ለምንድን ነው የምትጽፉት? ለምን ጽፋላችሁ? እኔም ጋር መጡ እኮ ሚዩት አደረኳቸው። ቦልኪያቸው ለምን ይጽፋሉ እነዚህ እንትኖች? ተው የተባሉትን እኮ ነው የሚያደርጉት። ይኸውልሽ አታርጉ ሲባሉ በቃ ያደርጋሉ። የሰይጣን ምልክት ነው አታርጉ ሲባሉ ይኸው ያደርጋሉ። ሮሚ ወይዬ በቅርበት ታሪ ታቀኛለን። በተአምር ምድር ላይ ከሰው ብር አይበልጥብኝም። ኦፍ ኮርስ ይሄ ለገንዘብ ጉጉት የለብኝም። ማርያምን ሮሚ ለገንዘብ ፍቅር ያላት ሰው በሆነ ኖሮ እኔ ዛሬ እዚህ ጋር ቁጭ ብዬ ዘማን ትልቅ ደረጃ ገንዘብ እኔ ሮሚ ወርሽ ብራ አንቺ ጋር መጥቼ እበላለሁ። ግን እኔ ማለት አንቺ ላይ ተንኮል ሳላስብ በቀና እነ መጥቼ ሮሚዬ ራቤን ብልሽ $100 አታጭም ለኔ ትሰጭኛለሽ። እንደዛ ሆኜ ብኖር ነው የሚሻለኝ። የገዛ ጓደኞቼ ላይ ሳሪን አጥፍቼ እኔ ኢማራት ላይ ልኖር አልችልም። ሳሪ ላይ መጥፎ ነገር አድርጌ ማለት ነው። ህሊናሽ እንዴት ይተኛል? እንዴት እንቅልፍ ይወስዳቸዋል? እንዲህ አይነት ነገር አለ። ሲጀመርም እኮ አንድ ነገር ለአንቺም ራሱ ጸድቆ የሚቀመጥ ነገር ቢሆን በጣም ደስ ባለ ነበረ። ሲጀመር እንደዚህ አይነት ነገር በረከት የለው፣ ሰላም የለው፣ በቤትሽ ፍቅር የለው፣ ህይወትሽ ያማረ የሰመረ አይሆንም። ሁልጊዜም በቃ ሁልጊዜም ከሰዎች ተገለሽ ነጭናጫ ሆነሽ ሰው ሳታምኒ ሰው ቤት ሳትበይ ሳትስቂ ሳትጫወጭ እኮ ነው የምትኖሪው። እንደዚህ አይነት ህይወት በቃ የተገለለ ህይወት ምን ያደርጋል? ያለሽን ሰጥቶሽ አመስጋኝ ብትሆኝ እኮ በቂ ነው። እግዚአብሔር ሁልጊዜም እኮ ገብቶሻል ከምንችለው በላይ አያደርግልንም። የምንችለውን ነው የሚሰጠን። የምንችለው ብንቸገርም ብናጣም ብንነጣም በቃ በምንችለው ነው። የሰው ልጅ ደግሞ በህይወት እስካለ ድረስ ይፈተናል፣ ፈተና ይኖራል። የኔ ጥያቄ ግን አሁን ዝርያ ሰውየው ለራሱ ያላወቀ ለሰው ለምን ያውቃል? አንደኛ ማመናችሁ ነው። እነዚህ ልጆች በአምኑ አይሄዱም። ምን አንከረፈፋቸው? ምን አስኬዳቸው? ስለሚያምኑ ነው። እግዚአብሔር የለም ሰው ነው ብለው ስለሚያምኑ ነው የሄዱት። ለምን ሄዱ? የመጀመሪያው ነገር የእነሱ ራሱ ጥፋት አለበት። ሲሄዱ ቆይተው ኑረው አሁን መጨረሻ ላይ ወጥተው እንደዚህ ሆናሉ። ስለዚህ መሄድም የለብሽም ማሰብ ራሱ የለብሽም። በቃ እግዚአብሔር እንደፈለገ ያርግሽ። እንኳን ለራሱ ቢያቃምታም አይሆንም። ለምን አባቱ ያመጣል? ምንም አያመጣም። እኔ እዚህ በሬ ላይ የሆነ ነገር ባይ እንትን ጸበሌን አድርጌ ነው የምገባው። በቃ አለቀ። ምክንያቱም የሚጠብቀኝ አይተኛም፣ የሚያኖረኝም አይተኛም። አሁንም የሚያኖራቸው እግዚአብሔር ነው፣ ወደፊትም የሚያኖራቸው እግዚአብሔር ነው። የፈጠራቸው ነው የሚያኖራቸው። ተሳስተው ነው እንጂ ጠንቋይ ያኖራቸው። ዳርክዬ እኔ ጌታ ቴንኪው። ሂዱበት፣ ግላብስ አለው ሂዱበት።
ትሪፕል ነው ትሪፕል ሂዱበት። ምን አባታችሁ ነው እዚህ ቁጭ ብላችሁ አፍጣችሁ የምታዩ? በስንት ጊዜ አንዴ መጥቼ ሂዱበት እያልኳችሁ ነው። ዳርክዬ የኔ አባት አንተ ነህ እኮ ያለው። ምን አባታችሁ ነው እኮ የምትሰሩ ምላችሁ ግላብሱ እስኪያልቅ ድረስ ምድረ ጊፍተር ጠቅላላ አስደግመውባችሁ ነው እዚህ አፋችሁን ሌሊት ሙሉ ቁጭ ብላችሁ ጊፍት ስትሰጡ የምታድሩ። ከዛ ጸበሉን ታጨናንቃላችሁ። ጊፍተሮቹ ላይ ጠንቋይ አስጠንቁለውባቸዋል ይባላል። ወይ ጉድ! እኔ እኮ ኮመንታተሮች እኮ ፍርስ እኮ ነው የሚያደርጉኝ። ችግር የለም አብጌል፣ እኔ ጭራሽ የራሴ ስተት ስለሆነ እኔ እከፍላለሁ ብዬሻለሁ እኮ። እንደዚህ ያለች ሲሆን ይቋጠራሉ። አይገርማችሁ ጋይዝ? ሳሪ ዳጣሽን ተጠንቀቂ፣ ዳጣሽ ታዋቂ ሆኗል። በጣም ነው እንዴ ዳጣ ታዋቂ ሆኗል። ዳጣሽማ ጸሎትላ ተደርጎበታል እኮ በሌላ ሀገር ቋንቋ ማሪ። ስለዚህ ሰማሻት? ዳጣሽን ተጠንቀቂ። ዝርያ ጋር በቃ እንደዚህ እኮ ነው ጋይስ። ዝርያ ጋር ስትሆኑ ዝርያ ናት እንትና ሱሱ ዝርያ ናት። አዎ የአዲስ አበባ ልጅ ናት። ጭራሽ ዝርያ ላይ ነው እንደዚህ አይነት ጥቃት የደረሰባት። እናንተ ከብት ገና 10 ቀን ተከታታይ ነው የሚሄድባችሁ ዝርያ ላይ። ምን ያውቃል አዲስ አበባ ስታሳዝን በጣም ማርያም እኮ ወንፊት እኮ ነን። አፈር ልብላላት። የምር ልጅቷ ዝርያ በቃ ፈታ ያለች ናት። እኔ አሁን አንዳንድ ጊዜ ነው የማያት እዚህ እንትን ላይ ወይ ሀቡ ቤት ትዘፍናለች፣ ትጫወታለች በራሷ ዓለም በቃ ታውቂያለሽ፣ በራሷ ዓለም የምትኖር ሺ ዶንት ኬር በቃ ከባሏ ጋር ምናምን። እንደውም አንዳንዶቹ እንደዚህ ሙስሊም ሆነሽ ምናምን ተገላልጠሽ ይሏታል። በቃ ምንም ነው የማይመስላል ልጅቱ። አሁን ግን ታውቂያለሽ እኔ ራሱ የተቆረጠ ይቺ በጣም እኮ ከባድ ነው። አይምሮ ላይ ራሱ እንደዚህ አይነት ነገር መጣል፣ እንደዚህ ልጆችን ጄጅ ማድረግ፣ እንዳትሰሪ ኮንፊውዝድ ማድረግ፣ እንዳትለወጭ። እንግዲህ አስቢ አሁን ራሷ የራሷን ሂውማን ቤር ከፍታ ምናምን ኢትዮጵያ ሄዳ ቻይና ምናምን ነው መሰለኝ ትሄዳለች። ባለሙያ ናት ዝርያ። አስቢ ይህን ያህል ደረጃ የሚሄዱት ርቀት ለምንድን ነው? ሰው ለምንድን ነው ሲለወጥ የማይወደው? ሀበሻው እኛ ዝርያ እዚህ አረብ ሀገር ያለን ልጆች በጣም ብዙ ዋጋ ከፍለን ነው እዚህ የደረስ ነው። በጣም ብዙ ዋጋ ከሰው ተቀጥቅጠን ዛሬ እግዚአብሔር ይመስገን ሀበሻው እየጠነከረ የራሱ ሱቅ፣ የራሱ ሆቴል፣ የራሱ ብዙ ነገር እያለው ነው። ያ ማለት ደግሞ ምንድነው? ለውጥን ነው የሚያሳየው። ይሄ ሀበሻ እየተለወጠ ሲመጣ ለምንድን ነው እራሱ ሀበሻ ይህን ያህል ግፍ የሚሰራበት? የሌላው ሀገር እንኳን እኮ እኛን አስማምቶ እያኖረን ነው። በርቱ ጠንክሩ ብሎ እኮ ሰፖርት እያደረገን ነው፣ እየሰራን ነው። ግን ለምንድን ነው እንደዚህ የሚያደርጉ? አንደኛ እንደምታዩ በደላላ ይመጣሉ፣ ይሞታሉ። በየሰው ቤት ይቀጠቀጣሉ፣ ይሞታሉ። በራሱ በአበሻቸው ብራቸው ይዘረፋል። ብዙ ከዛ ያንን ሁሉ ወጥተው ደግሞ ራሳቸውን ችለው ሱቅ ከፍተው ምናምን ሲንቀሳቀሱ እንደዚህ ቅስማቸውን ይሰብሯቸዋል። ይህ በጣም ብልግና ነው። አገርላችንም ላይ ብንሄድ ከጎዳና መንከራተት ምን ልናገኝ እንችላለን? ዝርያ እዚህ ብዙ ለምደናል። ብዙ የለመድን ሴቶች ነን። ከኛ አልፎ ቤተሰቦቻችንን 5-6 ሰፖርት እያደረግን የምንኖር ጥፋታችን ምንድን ነው? ስህተታችን ምንድን ነው? ይህን ያህል የቆሸሽ አይምሮ የያዝ ነው ለምንድን ነው? እኛ ስንለወጥ ማንወደው ለምንድን ነው? አዲስ አበባ ልጅ ናት። ለዛ ነው ሼም ይዛት አልገባሽ? እንደዚህ ሲያረጉ ስታይ ምን ስታምንም አሁን እኔ አሁን ጠንቋይ እንዲያረጉብሽ ብሎ ምን አባታቸው መብት አላቸው ነው የምለው። ገባሽ? ግን መሬት ላይ እስካለ ድረስ ዳቢሎስ ስራውን መስራት ይችላል።
እናንተ ደግሞ የብሔር ጣጣ ጉራጌ ናት። ጉራጌነቷ ሳይሆን የአዲስ አበባ ልጅ መሆኗ በቂ ነው። ይህ ሁላ ሰው አንድ ሰው ላይ ግን በጣም ግን ያሳዝናል። አይገርምሽም? ቢከፍቱ እኮ ለራሳቸው ቢከፍቱ እኮ የእሱ አይነት ስራ እሷ ምንም ሳያደርጓት እኮ ፈጣሪ ይረዝቃቸው። የራሳቸውን ፈጣሪ የጻፈው አለ የእሷም አለ። መቼስ እኔ እንጃ እሷን አጥፍቼ ግን እኔ የእሷን ገበያ ወደ እኔ ማድረግ አልችልም። እሱ ካልጻፈው ከላይ በጣም ማርያምን ሮሚ እኛ ኢትዮጵያኖች እንደውም የዋሆች ለምኖ ቢበሉስ እንደው ይሄ ህዝብ ቢመጣው እንደው ሰው ላይ ከፋ እኔ አሁን ራቤን ብዬ ቦጣ የሚያሳፍረኝ ህዝብ የለም። ይሰጡኛል። በቃ እንደዛ ከቸገረሽ ቸገረኝ ብለሽ መውጣት ኢቭን መዳም ቤት ያሉ እንኳን ሮሚ እግዚአብሔርን የዋህነታቸው እቃ ገዝተው ልከሽላቸው እንግዲህ ምንም አናጣም። እኛ ውጭ ያለን የፈለግነውን እንገዛ። መዳም ቤት ጠጡ ተብሎ የሚሰጣቸው ለስላሳ እንደዚህ ብስኩት ነገር ዳቦ ነገር ምናምን ይልኩልሻል። ለድራይቨሩ ቀለላክሽላቸው። እግዚአብሔርን በጣም የዋህ ናቸው። አንዷ ምን አረገች መሰለሽ ሮሚ ዳንቴል ሰርታ ላከችልኝ። ምስኪን የኔ እናት በጣም የዋህ ናቸው። እነዚህን መጥቶ ቢለምኑ ይሻላል። በቃ ራብን ስጡን በሉ፣ ውጡና ስጡን በሉ፣ እንሰጣችኋለን። እንደው እግዚአብሔርን ይሄ ህዝብ የዋህ ነው። እናንተም ፈዛችሁ አላሰሩባችሁ መሰለኝ። ሀቢብቲ እኔ ቅዱስ ገብርኤል ልጅ ነኝ። ምን አባቱ ስልጣን ያለው ሰይጣን የጨለማ ንጉስ የምታመልኩትና የምትሰግዱ ሄዳችሁ ስገዱ። ከዛ በተረፈ እኔ ፈጣሪ ፈጥሮኛል። ለርካሽ ፍጥሮች ግን አሳልፎ አይሰጠኝም። ሂጂ አንቺ እዛ ከተሰራ ከእንትን ቅርብ ነው። ቤሩት እና ዱባይ ቅርብ ናቸው። ኧረ አይደለም አይደለም። ጋይስ መልካም ቀን ይሁንላችሁ። ቻው። ልሸጥ ነው። እሺ ማማዬ እሺ ቻው። እኔም ልወጣ ነው። እነዚህ ሳሪ ጋም ረዋን ጋርም ሮሚ ጋርም ያላችሁ ወደ ኢትዮጵያ ስልክ መላክ የምትፈልጉ ኦሪጂናል ስልክ ሆኖ ውድ የሆነባችሁ ልጆች ትላንትና ከካምፓኒው ከራሱ ከሳምሰንግ ካምፓኒ ያመጣሁት ስልክ አለ። ይሄ ስልክ ነው 128 ጂቢ ነው ያለው 10 ፒስ ስለሆነ በ500 ድርሃም አዲስ አበባ ድረስ ደግሞ ለመላክ የምትፈልጉ ደግሞ ለ10 ልጆች ፍሪ መላኪያ ምንም ነገር ሳትከፍሉ ልክላችኋለሁ። ትክክለኛ የስልኩ ዋጋ 580 ድርሃም ነው። 80 ድርሃሙን አንስቻለሁ። ፍሪ ድራይቨር አድርጌላችኋለሁ። ይሄ ለረመዳን ነው። ለእናቶቻችሁ ለራሳችሁ ጊፍት መላክ የምትፈልጉ አሁን ኑና ፍሪ ድራይቨር ነው። ኢትዮጵያን በፍሪ ልክላችኋለሁ ለ10 ልጆች ኑ። አመሰግናለሁ ሮሚዬ። እሺ እኔ ፍቅር ሰምታችሁ ቻው። አንዳንድ ቀን እንጫወታለን። እሺ አትጥፊ ማርያም። እሺ እመጣለሁ። እሺ ቻው ሮሚዬ፣ እወድሻለሁ። እሺ እኔም ውድድ ረዋን እንደነገርኩሽ እሺ። ትናንት መጣ ትታው ብሩን ሳትወስድ ሄደች። ችግር የለውም ማሪ፣ ነገ ባሌ ሲመጣ ያቀብልሻል። እሺ ወዴ ደግሞ አንተም በይልኝ ኦርደር አድርጊልኝ አልኩሽ። እሺ ማሪ። እሺ ሮሚን ፈዛለች ያብዝ። እሺ ጋይስ እንዴት ናችሁ? እንደምናችሁ ተመልሰናል። ኮፒ ሊንካችሁ አሁን እዚህ ጋር 1000 ሰው አለ። ኮፒ ሊንክ አድርጉ ጋይስ።